ሰላም ጤና ይስጥልን እንደምንላችኋል የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቀነ አብሬያችሁ ቆይታ ማደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ እናልፋለን። ባለፉት 9 ወራት ከ139 ሺህ በላይ የሀገር ውስጥ ቱሪስቶች የሐረሪ ክልልን መጎብኘታቸው ተሰማ። በሐረሪ ክልል ባለፉት 9 ወራት ውስጥ የውጭ ቱሪስቶችን ቁጥር ወደ 13500 ለማድረስ ታቅዶ 11429 የውጭ ቱሪስቶች ክልሉን የጎበኙ ሲሆን ይህም ከእቅዱ አንጻር ሲነጻጸር አፈጻጸሙ 84.67 በመቶ መሆኑ ተነግሯል። ሆኖም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ45.1 በመቶ ብልጫ ማሳየቱን የሐረሪ ክልል የባህል ቅርስና የቱሪዝም እቅድ ዝግጅት ክትትልና ግምገማ ዳይሬክተር አቶ አፈንዲ አብዲ ኡስማኤል ለብስራት ሬዲዮ ተናግረዋል። ክልሉን የጎበኙ የውጭ ሀገር ቱሪስቶች ከ50 ሚሊዮን ብር በላይ ወጪ ያደረጉ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ35 ሚሊዮን ብር ብልጫ አሳይቷል። ይህም ሊሆን የቻለው የሐረር ቱሪዝም ማስፋፋት ከታሪክ ከባህልና ከኮሪደር መሰረተ ልማቶች መሻሻል በማሳየቱና የቱሪዝም ዘርፎችን የሚያስተዋውቁ ዘመናዊ ዲጂታል ጋር በማጣጣም የተሰሩ ስራዎች የክልሉን እምቅ የቱሪዝም ሀብቶችን ጎልቶ እንዲታዩ አድርጎታል ሲሉ አክለዋል። ባለፉት 9 ወራት በሃይማኖታዊ ጉዞ፣ በቤተሰብና ጓደኛ ጥየቃ፣ በኮንፈረንስ፣ በስራ፣ በሃይኪንግ፣ በሀገርን ወቅና የተለያዩ ሁነቶችን ማክበርን መነሻ በማድረግ ክልሉን የጎበኙ የሀገር ውስጥ ጎብኚዎች ቁጥር ከ139 ሺህ በላይ ደርሷል። በዚህም ከ317 ሚሊዮን ብር በላይ የሀገር ውስጥ ቱሪስቶች በክልሉ ውስጥ ፈሰስ አድርገዋል ስትል ሰማሃር አለባቸው ዘግባለች። በመንዝ ማማ ምድር ወረዳ 2 ሰዎችን ተባብረው የገደሉ ወንድማማቾች በእስራት ተቀጡ። በአማራ ክልል ሰሜን ሸዋ ዞን መንዝ ማማ ምድር ወረዳ 08 ቀበሌ ነዋሪ የሆኑት ተከሳሽ አለምሸት አለማዛና ደምሳ አለማዛ የተባሉ ወንድማማቾች ሰውን ለመግደል አስቀድመው በማሰብ የካቲት 23 ቀን 2017 ዓ.ም ከቀኑ በግምት 9 ሰዓት ሲሆን የወንጀል ድርጊቱን ፈጽመዋል። ቀድሞ የነበራቸውን ጸብ ምክንያት በማድረግ አንደኛ ተከሳሽ ሟች ይወጋ በሻ የተባሉትን ግለሰብ በዱላ ጭንቅላቱን አንድ ጊዜ ሲመታ፣ ሁለተኛ ተከሳሽ ይዞት በነበረው ክላሽ የጦር መሳሪያ በ3 ጥይት አንገቱና ደረቱ ላይ በመተኮስ ጨካኝና ነውረኛ በሆነ ሁኔታ የሰው ህይወት ማጥፋታቸው ተረጋግጧል። ሁለተኛ ተከሳሽ በተጨማሪ በተመሳሳይ ቦታና ሰዓት ለመግደል አስቀድሞ በማሰብ ቀድሞ የነበራቸውን ጸብ ምክንያት በማድረግ ሁለተኛ ተበዳይ ሟች ይልማ ገሰሰ የተባሉትን ሌላ ግለሰብ በክላሽ የጦር መሳሪያ በ2 ጥይት ጭንቅላቱ ላይ በመተኮስ ጨካኝና ነውረኛ በሆነ ሁኔታ እንዲሞት ያደረገ በመሆኑ በከባድ የሰው መግደል ወንጀል ተከሷል። በተጨማሪም ሁለተኛ ተከሳሽ ፍቃድ ሳይኖረው በአንደኛና በሁለተኛ ክስ ላይ በተጠቀሰው ቀንና ሰዓት ቦታና ሁኔታ ህገወጥ ክላሽ የጦር መሳሪያ ያዘና የተገለገለበት በመሆኑ በፈጸመው ህገወጥ የጦር መሳሪያ መያዝና መገልገል ወንጀል ተከሷል። ፖሊስ ይህንን ወንጀል ሲመረምር ከቆየ በኋላ የምርመራ መዝገቡን በማደራጀት ለሰሜን ሸዋ ዞን ፍትህ መምሪያ ይልካል። የሰሜን ሸዋ ዞን ፍትህ መምሪያ የምርመራ መዝገቡን ከመረመረ በኋላ በተከሳሾች ላይ ክስ በመመስረት ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። የዞኑ ከፍተኛ ፍርድ ቤትም ጉዳዩን ሲመረምር ከቆየ በኋላ ተከሳሾች ጥፋተኛ ሆኖ በመገኘታቸው ተከሳሾችን ያስተምራል፣ ያርማል፣ ሌሎችንም ሰዎች ያስጠነቅቃል በማለት ሚያዝያ 22 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለምሸት በ20 ዓመት ጽኑ እስራትና ህዝባዊ መብቱ በ4 ዓመት ተሽሯል። ሁለተኛ ተከሳሽ ደምስ የእድሜ ልክ ጽኑ እስራት የተላለፈበትና ለ5 ዓመት ህዝባዊ መብቱ ተሽሯል ሲል የአማራ ሰሜን ሸዋ ዞን ፖሊስ ዋና መምሪያ የህዝብ ግንኙነት መረጃ ያመላክታል። ወደ ውጪ መረጃዎች ስናልፍ እስራኤል በጋዛ ላይ በፈጸመችው ጥቃት የሐማስ ኃላፊ ልጅ ተገደለ። እስራኤል በጋዛ ከተማ ላይ በፈጸመችው አየር ጥቃት 2 ሰው ሲገደል የሐማስ የፖለቲካ ቢሮ ኃላፊና የቡድን ዋና ተደራዳሪ የሆነው ካሊል አልሃያ ልጅ አንደኛው መሆኑ ተሰምቷል። ጥቃቱ የተፈጸመው ሮብ ዕለት በጋዛ ከተማ ዳራይ ሰፈር ሲሆን ቢያንስ ሌሎች 9 ፍልስጤማውያን ቆስለዋል ሲሉ የሕክምና ባለሙያዎች ተናግረዋል። በተመሳሳይ ቀን በሌሎች 2 አየር ጥቃቶች በጋዛ የፖሊስ ኃይል ውስጥ አንድ ከፍተኛ ኮሎኔልን ጨምሮ ሌሎች 4 ሰዎች ተገድለዋል። አልሃያ ለአልጀዚራ አስቀድመው እንደተናገሩት ልጄዛ በጥቃቱ በጣም ቆስሏል ብለዋል። ቀደም ሲል እስራኤል በህይወቱ ላይ ባደረገችው የጥቃት ሙከራ 3 ወንድ ልጆችን አጥቶ ነበር። 2ቱ በጋዛ በ2008 እና በ2014 ውጊያዎች፣ 3ኛው ደግሞ በኳታር ዋና ከተማ ዶሃ ባለፈው ዓመት የሐማስን አመራር ለመግደል ባደረገችው ሙከራ ተገድሏል። ከእስራኤል ጦር በኩል በጥቃቱ ዙሪያ የተሰጠ አስተያየት የለም። የሐማስ ባለስልጣንና የ20 ረዳት የሆኑት ታሂር ኦልኖኖ አዚም ካሊል በጥይት መጨፍጨፍ ከፍተኛ የሆነ የሞራልና የስነ ምግባር ዝቅጠት ይወክላል ብለዋል። ተደራዳሪው ላይ መተኮስ በአቋም የህዝቡን መብት በማስከበርና በፍላጎታቸው ላይ የበለጠ ጸንቶ እንዲቆይ የሚያደርግ ብቻ ነው ሲሉ ማክለዋል። ከአይኤስ ታጣቂዎች ጋር ትዳር መስርተው ነበር የተባሉ ሴቶች ከሶሪያ ወደ አውስትራሊያ ተመለሱ። ከአይኤስ ጋር ግንኙነት ያላቸው 13 ሴቶችና ህጻናት በሶሪያ የእስር ማዕከል ውስጥ ዓመታትን ካሳለፉ በኋላ ወደ አውስትራሊያ ቤታቸው ተመለሱ። ከፈረንጆቹ 2019 ጀምሮ አልሮጅ በተባለው የእስር ካምፕ ውስጥ የነበሩት ሴቶች ጉዳይ አውስትራሊያ ውስጥ ከፍተኛ ፖለቲካዊ ክርክር ያስነሳ ነው። የሀገሪቱ መንግስት እነሱን ለመመለስ እገዛ እንደማያደርግ ገልጿል። የአንድ ቤተሰብ አባል እንደሆኑ የሚታመኑ 3 ሴቶችና 8 ህጻናት ማክሰኞ አመሻሽ ላይ ሜልበርን የደረሱ
የደረሱ ሲሆን አንዲት ሌላ ሴትና ልጇ ደግሞ ከቆይታ በኋላ ሲድኒ ውስጥ አርፈዋል። ፖሊስ እንደገለጸው የተወሰኑ ሴቶች አውስትራሊያ ከደረሱ በኋላ እስር ይጠብቃቸዋል። ሌሎቹ ላይ ደግሞ ምርመራ እንደሚቀጥል አስታውቋል። ሜልበርን የደረሱት አያት የሆኑት ካውሰር አባስ እንዲሁም የአዋቂ ዕድሜ ያላቸው 2 ልጆቻቸውና 8 የልጅ ልጆቻቸው እንደሆኑ ዘገባዎች ጠቁመዋል። የአባስ ባለቤት የሆኑት መሐመድ አህመድ የበጎ አድራጎት ድርጅትን ይመራሉ። የአውስትራሊያ ፖሊስ ይህ ድርጅት ለአይኤስ ገንዘብ ያስተላልፋል የሚል ጥርጣሬ አለው። ግለሰቡ በ2019 ሶሪያ እስር ቤት ውስጥ ከተገኙ በኋላ ከሀገሪቱ ብሔራዊ ቴሌቪዥን ጣባ ኤቢሲ ጋር ባደረጉት ቃለ መጠይቅ ክሱን ውድቅ አድርገዋል። ሲድኒ የደረሰችው ሌላኛዋ ሴት ጃኒ ሳፋር እንደምትባልና ሶሪያ ውስጥ ከተወለደ የ9 ዓመት ልጇ ጋር እንደመጣች የሀገር ውስጥ የመገናኛ ብዙኃን ዘግበዋል። ሲድኒ ውስጥ የነርስነት ትምህርት ስትከታተል የነበረችው ሳፋር በፈረንጆቹ 2015 ወደ ሶሪያ የተጓዘች ሲሆን በዛም የአይኤስ ተዋጊ የሆነውን ሰው እንዳገባች ተዘግቧል። ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎችን ወደ እናንተ እያደረስኩኝ እኔ መባወርቅና አብሬያችሁ ቆይታ አደረግኩኝ። ሰላም።